ከኪራይ ቤቶች ጋር በተያያዘ አስደንጋጭ የሚባል መረጃ እየወጣ ይገኛል። በርካታ ነዋሪዎች ያለበቂ ምክንያት የተከራዩቸውን ቤቶች ለመልቀቅ እየተገደዱ መሆኑንና መንግስትም መፍትሄ ያለመስጠቱን እየገለጹ ይገኛል። በሌላ በኩል ደግሞ ከካናዳና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበትና ለስራ ለማሰማራት ውክልና ከመስጠት ጋር በተያያዘ መታወቅ አለበት ያለውን መረጃም ይፋ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከካናዳና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበትና ለስራ ለማሰማራት ውክልና ከመስጠት ጋር በተያያዘ መታወቅ አለበት ያለውን መረጃ ይፋ አድርጓል። የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጾች ላይ በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦችን በህግ ተጠያቂ ለማድረግ እየሰራ መሆኑን አስታውቀዋል። ሚኒስቴሩ ማህበረሰቡ ከዚህ መሰል የማጭበርበሪያ ሐሰተኛ ማስታወቂያዎች ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥም ጥሪውን አቅርበዋል። በዚህም እነዚህን አሳሳች መረጃዎች የሚያሰራጩ ግለሰቦችን ተጠያቂ ለማድረግ ከፌዴራል ፖሊስ፣ ከፍትህ ሚኒስቴርና ከሌሎች ተዛማጅ የመንግስት አካላት ጋር በትብብር እየሰራ መሆኑን ገልጿል። በቅርቡ በማህበራዊ ሚዲያ መድረኮች ላይ 1500 ብር በመክፈል ወደ ካናዳ፣ ሮማኒያና ወደ ሌሎች የአውሮፓ ሀገራት ለመሄድ ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችና ማስታወቂያዎች በስፋት መሰራጨታቸውን ተከትሎ ተቋማችሁ ምን እየሰራ ነው የሚል ጥያቄ ለስራና ክህሎት ሚኒስቴር ቀርበዋል። በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት ዴስክ ኃላፊ አቶ በዛወርቅ ከተማ በሰጡት ምላሽ ሚኒስቴሩ ከህግ አካላት ጋር በመተባበር በዚህ ህገወጥ ተግባር ላይ የተሰማሩ አጥፊዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። አቶ በዛወርቅ ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉ አስገንዝበዋል። በተጨማሪም ሚኒስቴሩ ህብረተሰቡን ከሐሰተኛ መረጃ ለመጠበቅና ግንዛቤ ለማስጨበጥ በራሱ የማህበራዊ ድረገጽና በመንግስት ሚዲያዎች ላይ መረጃዎችን በማጋራት እየሰራ እንደሚገኝ የተናገሩት በህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ ልካለን የሚሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ እንደሚገኝ ለማወቅ ተችሏል። ይህ ገንዘብ ከማጭበርበር ባለፈ በህገ ወጥ የሰዎች ዝውውር፣ የጉልበት ብዝበዛ ለከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ በመሆኑ ጥንቃቄ ማድረግ እንደሚገባ የስራና ክህሎት ሚኒስቴር ነው የገለጸው። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን እየገለጽን ዜጎቻችን በስምሪቱ ተጠቃሚ በመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ እናሳስባለን ሲል ሚኒስቴር መስሪያ ቤቱ ገልጿል። ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት የላትም ሲልም ገልጿል። በየትኛውም የጉዞ ወኪል ወይም ኤጀንሲ የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ፈቃድ እንደሌለው ሚኒስቴር መስሪያ ቤቱ ባስተላለፈው የጥንቃቄ መልእክት አስታውቀዋል። በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ባላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ በማድረግ እየሰራ መሆኑን አስታውቀዋል። በሌላ በኩል ደግሞ ከኪራይ ቤቶች ጋር በተያያዘ አስደንጋጭ የሚባል መረጃ እየወጣ ይገኛል። በርካታ ነዋሪዎች ያለበቂ ምክንያት የተከራዩቸውን ቤቶች ለመልቀቅ እየተገደዱ መሆኑንና መንግስትም መፍትሄ ያለመስጠቱን እየገለጹ ይገኛል። በርካታ ነዋሪዎች ያለበቂ ምክንያት የተከራዩቸውን ቤቶች ለመልቀቅ እየተገደዱ መሆኑን ገልጸዋል። ይህም የተከራዮች መብትና በከተማዋ ያለውን የመኖሪያ ቤት የኪራይ ዋጋ ጭማሪን በተመለከተ ያላቸውን ስጋት እንዲገልጹ ምክንያት መሆኑን የገለጹት በርካታ ተከራዮች እንደተናገሩት ከሆነ የቤት አከራዮች የኪራይ ስምምነቶች ቢኖራቸውም ቤታቸውን እንዲለቁ እያስገደዷቸው ይገኛሉ። እንደ ነዋሪዎቹ ገለጻ ከሆነ ሁኔታው በጣም የተለመደ የሆነ ከመምጣቱም ባለፈ ብዙ ቤተሰቦች ከአንድ ቤት ወደ ሌላ ቤት በተደጋጋሚ እንዲዛወሩ ማስገደዱም ታውቀዋል። ተከራዮች ቤት እንዲለቁ ከሚነግሯቸው ዋና ዋና ምክንያቶች አንዱ ድንገተኛ የቤት ኪራይ ጭማሪ መሆኑን ጠቅሰዋል። ነዋሪዎቹ ጨምረውም አንዳንድ የቤት ባለቤቶች በኪራይ ውል ውስጥ ከተስማሙበት በላይ ከፍ ያለ ክፍያ እንዲሰጣቸው እየጠየቁ ይገኛሉ ብለዋል። ተከራዮች የኪራይ ጭማሪውን ጥያቄ ማሟላት ካልቻሉ ወይም ፈቃደኛ ካልሆኑ ቤቱን ለቀው እንዲወጡ እንደሚጠየቁም ነው ያሳወቁት። ሌሎች ደግሞ የተከራዩትን ቤት ለዘመዶቻቸው እንደሚሰጥ ወይም አከራዮቹ ራሳቸው ቤቱን ለግላቸው መጠቀም እንደሚፈልጉ እንደተነገራቸው ገልጸዋል። በብዙ አጋጣሚዎች ተከራዮች ከቤቱ እንዲለቁ የሚሰጣቸው ጊዜ በጣም አነስተኛ መሆኑንና ምንም አይነት አማራጭም ሆነ የመዘጋጃ ጊዜ እንዳልተሰጣቸው ተናግረዋል። በዚህ ምክንያትም ተከራዮች ለከፍተኛ ወጪ ከመዳረጋቸውም በላይ ካለው የኑሮ ውድነት
ውድነት ጋር ተዳምሮ ሕይወታቸውን እንዳከበደው አሳውቀዋል። አዲስ የኪራይ ቤት ለማግኘት ካለው ከፍተኛ ችግር በላይ ለደላላዎች የሚከፈለው ክፍያ ከፍተኛ የሆነው የወራዊ የቤት ኪራይ ዋጋ ለመጓጓዣና ለዕቃ መጫኛና ማውረጃ ተጨማሪ ወጪ እንደሚያስወጣቸው ነው የተናገሩት። ተከራዮች የኪራይ ስምምነቶችን ተግባራዊነት እንዲቆጣጠሩና ለተከራዮች የተሻለ ጥበቃ እንዲያደርጉ ለሚመለከታቸው የመንግስት አካላት ጥሪያቸውን አቅርበዋል። በጉዳዩ ላይ አስተያየታቸውን የሰጡ አንድ አከራይ በበኩላቸው ካለው የኑሮ ሁኔታ አንጻር ያከራዩበት ዋጋ አነስተኛ በመሆኑ ተከራዩ ብር እንዲጨምር ወይም እንዲለቅ እንደጠየቁ አሳውቀዋል። የቤት ኪራይ ለመጨመር በመንግስት የተሰጠው ጊዜ ረዥም መሆኑንና ካለው የኑሮ ውድነት አንጻር በቂ ባለመሆኑ በርካታ አከራዮች ተመሳሳይ እርምጃ ለመውሰድ መገደዳቸውን አስታውቀዋል። ከወራት በፊት የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ከኪራይ ጋር በተያያዘ አዳዲስ አካሄዶች መተግበር መጀመራቸው ይታወሳል። የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት የሚከራዩ ቤቶችን በቸልተኝነት ያላስመዘገቡት ላይ ደግሞ ቅጣት ይጣልባቸዋል ማለቱ ይታወቃል። ባለሙያዎች በበኩላቸው ግልጽ የሆኑ ደንቦችና ጠንካራ ቁጥጥር በአከራዮችና በተከራዮች መካከል የሚፈጠሩ አለመግባባቶችን ለመቀነስና ለሁለቱም ወገኖች ፍትሐዊ አያያዝን ለማረጋገጥ እንደሚረዱ ገልጸዋል። በአዲሱ የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መሰረት የኪራይ ውል ዘመኑ ባያልቅም አከራይ ተከራይን ከቤቱ ሊያስወጣ የሚችልባቸውን የተለያዩ መስፈርቶችን አስቀምጧል። በዚህም መሰረት አንድ አከራይ ተከራዩን ማስወጣት የሚችለው አንደኛ የቤት ኪራዩን ገንዘብ ሳይከፍል ከ15 ቀን ካሳለፈ፣ ይህም ለመጀመሪያ ጊዜ ከሆነ እንደሆነ ተጠቅሷል። ሁለተኛው ደግሞ ለሁለተኛ ጊዜ ከሆነ ክፍያውን ያልፈጸመው 7 ቀን ካሳለፈ ከቤት ማስወጣት እንደሚቻል ያሳወቀው። በሶስተኛ ደረጃ ቤቱን ያለ አከራዩ ፈቃድ ከመኖሪያ ቤት ውጭ ወይም ለንግድ ስራ የሚጠቀምበት ከሆነም አከራይ ተከራዩን ማስወጣት እንደሚችል ተገልጿል። አራተኛ የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ፣ አምስተኛ በቤት ውስጥ የወንጀል ተግባር የሚፈጽም ወይም ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነ፣ ስድስተኛ አስቦ ወይም በቸልተኝነት በቤቱ ላይ ጉልህ ጉዳት ያደረሰ እንደሆነ ወይም ደግሞ ሰባተኛ በሌላ ተመሳሳይ ምክንያት ለምሳሌ ተከራይ ቤቱን ለሶስተኛ ወገን መልሶ ካከራየ አከራይ ተከራይን ከቤቱ ማስወጣት እንደሚቻል በመመሪያው ላይ ተደንግጓል። ከዚህ ውጭ የተከራዩን ውል ያለማስጠንቀቂያ ማቋረጥና ከቤቱ ማስወጣት እንደማይቻል በአዋጁ ላይ ተቀምጧል። ውል ያልገቡ አከራይና ተከራይ ቅጣት እንደሚጠብቃቸውም ነው በአዋጁ ላይ የሰፈረው። ቅጣቱንም በተመለከተ እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን ቤት ኪራይ ዋጋ እንደሚከፍልም ተጠቅሷል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ አከራይና ተከራይ ወደ ውል እንዲገቡም እንደሚደረግ ነው የታወቀው። በሌላ በኩል ደግሞ የኤክሳይዝ ታክስ በማይከፍሉ ላይ ከፍተኛ የገንዘብ ቅጣት የሚጥልና ፈቃድ እስከ መዘረስ የሚያደርስ ማኑዋል መዘጋጀቱ ታወቀ። የገቢዎች ሚኒስቴር የግብር ግዴታቸውን ባልተወጡ የኤክሳይዝ ታክስ ምርት የሚከፈልባቸው ምርቶችን በሚያመርቱ ላይ ከአስተዳደራዊ ቅጣት ጀምሮ እስከ 25 በመቶ የሚደርስ ወለድ ክፍያ እንዲሁም ድርጅቶች ፈቃዳቸው የሚታገድበት ወይም የሚሰረዝበት ዝርዝር ጉዳዮችን የሚደነግግ አስገዳጅ የአሰራር ማኑዋል አወጣ። የገቢዎች ሚኒስቴር የታክስ ሕግ ተገዥነት ተግባራዊ ለማድረግ የተዘጋጀ የአሰራርና የአፈጻጸም ስርዓት በስራ ላይ እንዲውል መወሰኑን የከፍተኛና የመካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤቶች ባህር ዳር፣ አዳማ፣ መቀሌ፣ ኮምቦልቻ፣ ሐዋሳ፣ ጅማና ድሬዳዋ ቅርንጫፍ ጽህፈት ቤቶችና ባለድርሻ አካላትን በአባሪነት ዘርዝሮ አስታውቀዋል። በሚኒስቴሩ የታክስ ማስታወቅ ዳይሬክተር አቶ ዮሴፍ ሽፈራው ስምና ፊርማ ወጪ የተደረገ ደብዳቤ እንደሚያስረዳው የኤክሳይዝ ታክስ የሚከፈልባቸው ምርቶችን አምራች ድርጅቶች ግዴታቸውን ካልተወጡ በኤክሳይዝ ታክስ አዋጅ እንዲሁም በታክስ አስተዳደር አዋጁ በተሰጠው ውክልና መነሻ በማድረግ የቅርንጫፍ ጽህፈት ቤቶችን ግብዓትና የህግ አገልግሎት ዳይሬክቶሬት በጉዳዩ ላይ የሰጠውን አስተያየት በሚያካትት የአሰራርና የአፈጻጸም ማኑዋል መዘጋጀቱን ይገልጻል። በኤክሳይዝ ታክስ አዋጅ ክፍል 3 ፈቃድን ስለማገድና ስለመሰረዝ የተመለከቱ ድንጋጌዎች የሰፈሩ ሲሆን በገቢዎች ሚኒስቴር የአሰራር ማኑዋሉን ለማዘጋጀት መሰረት ሆነዋል ከተባሉት አንዱ የሆነው አንቀጽ 20 ፈቃድን ስለማገድ እንዲሁም ተከታዩ አንቀጽ ደግሞ ፈቃድን ስለመሰረዝ የተመለከቱ ድንጋጌዎችን ይዟል። የንግድ ድርጅትን ለጊዜው ስለማሸግ በሚመለከተው በታክስ አስተዳደር አዋጅ ደግሞ የማሸጊያ ትዕዛዝ የሚሰጠው በዋና ዳይሬክተሩ ወይም ደግሞ የማሸጊያ ትዕዛዝ ለመስጠት በልዩ ሁኔታ በዋና ዳይሬክተሩ ስልጣን በተሰጠው የታክስ ሰራተኛ ብቻ መሆኑን ያስረዳል። ደብዳቤው የተዘጋጀው የአሰራር ማኑዋል ተግባራዊ እንዲደረግና ስራ ላይ እንዲውል የአሰራር ማኑዋል 13 ገጽ አባሪ ተደርጎ የተላከ መሆኑን የሚገልጽ ሲሆን አምራች ፋብሪካዎች የሚመለከታቸው የስራ ክፍሎችና ሰራተኞች እንዲያውቁትና ተገቢውን ድጋፍና ክትትል እንዲደረግም ማሳሰቢያ ሰጥቷል። ባለ 13 ገጹ የአሰራር ማኑዋል ከምዝገባና ከስረዛ ጋር የተያያዙ ቅጣቶችን በተመለከተ ባሰፈረው ድንጋጌ የተጠቀሱት ቅጣቶች ተፈጻሚ የሚሆኑት በሕግ የመመዝገብ ግዴታ ላለባቸው እንዲሁም ስራቸውን ሲያቆሙ ምዝገባው እንዲሰረዝ የማድረግ ግዴታ ለተጣለባቸው የግብር ከፋዮች መሆኑን ይገልጻል። በዚህም መሰረት መመዝገብ ከነበረበት ጊዜ ጀምሮ ለምዝገባ እስካመለከተ
እስከተመለከተበት ወይም በባለስልጣኑ አነሳሽነት እስከተመዘገበበት ቀን ድረስ መከፈል ያለበትን ግብር 25 በመቶ የሚከፍለው ግብር ከሌለ ደግሞ 1000 ብር እንደሚከፍል ገልጾ ሌላው ግን የሚጥለው 25 በመቶ ቅጣት ከ1000 ብር የሚያንስ ከሆነ የሚከፈለው ይህንኑ መሆኑን ያስረዳል። በተጨማሪም ላለመመዝገቡ ወይም ምዝገባውን ላለመሰረዙ በቂ ምክንያት ከቀረበ ይህ ድንጋጌ ተፈጻሚ እንደማይሆን ጠቅሶ በአዋጁ መሰረት በቂ ምክንያት ማለት ግብር ከፋዩ ታክስ የሚከፍልበትን የንግድ ስራ ካቆመ በኋላ ባሉት 30 ቀናት ውስጥ ሊያስወግዳቸው የማይችሉ በተፈጥሮ ወይም በሰው ሰራሽ ምክንያቶች የሚከሰቱ አደጋዎች ያጋጠሙ እንደሆነ ታክስ ከፋዩ ወይም የታክስ እንደራሴው በጽኑ ህመም ላይ የሚገኙ ወይም ከዚህ ዓለም በሞት የተለዩ እንደሆነም ተገልጿል። የአሰራር ማኑዋሉ የኤክሳይዝ ታክስ በወቅቱ አስታውቆ አለመክፈል ወይም ዘግይቶ መክፈል የሚያስከትለውንም ውጤት አብራርተዋል። ይህንኑ ሲያስረዳም ግብር ከፋዩ የሰበሰበውን የኤክሳይዝ ታክስ በግብር ከፋዩ ደረጃ በተገለጸው የመክፈያ ጊዜ አስታውቆ ካልከፈለ ታክሱም ባለማስታወቅ በየወሩ 5 በመቶ እየታሰበ 25 በመቶ እስኪሞላ ድረስ መቀጫ እየታሰበ መቀጫው ከታክሱ ጋር ይወሰናል ይላል። በዚሁ ማብራሪያ አያይዞም ባልተከፈለው ኤክሳይዝ ታክስ ላይ የሚታሰበው ወለድ የማያስከፍል ልክ በንግድ ባንኮች ላይ በዋለው ከፍተኛ የማበደሪያ ወለድ ምጣኔ ላይ 15 በመቶ ታክሎበት በሚገኘው ምጣኔ መሰረት ወለድ ታስቦ ኤክሳይዝ ታክስ ጋር ተደምሮ እንደሚወሰን ይገልጻል። በተጨማሪም የተፈቀደለትን አምራች በሚመለከት በፈቃዱ የተመለከተው ፋብሪካ ማምረቻ ወይም መሳሪያ ኤክሳይዝ ታክስ የሚከፈልባቸው ምርቶች ለማምረት ከዚያን ጊዜ በኋላ አጥጋቢ ሆነው ካልተገኙ መከናወን ያለባቸውን ድርጊቶችን በዝርዝር ተቀምጠዋል። በዚህም መሰረት ፈቃዱ የታገደ መሆኑን ማስታወቂያው የደረሰ ሰው የእግዱ ማስታወቂያ ከተሰጠበት ቀን ጀምሮ በ14 ቀናት ውስጥ ወይም የታክስ ባለስልጣኑ በሚሰጠው ተጨማሪ ጊዜ ውስጥ እግዱን በመቃወም የይግባኝ ማመልከቻ ለባለስልጣኑ የታክስ ቅሬታ የስራ ክፍል በጽሁፍ ሊያቀርብ ይችላል ተብሏል። በገቢዎች ሚኒስቴር ጸድቆ በቅርንጫፎች ተፈጻሚ እንዲደረግ በተመራው በኤክሳይዝ ታክስ አዋጅ የሚመለከታቸው አንቀጾች መሰረት የታክስ ህግ ተገዥነትን ተፈጻሚ ለማድረግ የተዘጋጀ የአሰራር ስርዓት ወይም የኤክሳይዝ ታክስ ግዴታቸውን ባልተወጡት ላይ ፋብሪካን ለጊዜው ስለማሸግ የኤክሳይዝ ታክስ ፈቃድን ስለማገድና ስለመሰረዝ የሚል ስያሜ እንደተሰጠው የአሰራር ማኑዋል ሰነዱ ያስረዳል።